ስለ ሞዴሊንግ የማታውቁትን እውነታዎች ልንገራችሁ። ለምሳሌ አሁን ራኔ ሞዴሊንግ አካዳሚ መታችሁ ከተማራችሁ በኋላ ሁሌ ስራ ከኛ አካዳሚ መጠበቅ መቻል የለባችሁ። አንደኛ ጋር ስትመጡ የምናስተምራችሁ ነገር የሚሆነው ምንድነው ፐርሰናል ብራንዲንጋችሁ እንዴት ትልቅ አድርጋችሁ ስራ ወደ እናንተ እንዴት ይመጣል የሚለውን በደንብ እናስተምራችኋለን። ስራ ከምትማሩበት ትምህርት ቤት ብቻ መጠበቅ የለባችሁም። ሁለተኛው ልክ ተምራችሁ እንደወጣችሁ ሰርቲፊኬት ከያዛችሁ በኋላ እንደ ትልቅ አቺቭመንት መቁጠር። የትኛውም ኢንዱስትሪ ላይ ትምህርት ካሪኩለምም ላይ ብትሄዱ ሃይስኩል ገብታችሁ ዩኒቨርሲቲ ተምራችሁ ዲግሪ ከያዛችሁ በኋላ ማስተርስ አለ ፒኤችዲ ያለ ይሄዳል። ሞዴሊንግ ኢንዱስትሪ ላይ ተመርቃችሁ ልክ ሰርቲፊኬት ያዛችሁ ማለት ጀስት አንድ ስቴፕ ሄዳችሁ ማለት ነው። ከዛ በኋላ ስራው በደንብ የሚጀምረው ከዛ በኋላ ነው። ራሳችሁ ላይ በደንብ መስራት አለባችሁ። ሶሻል ሚዲያ ላይ በደንብ መስራት አለባችሁ። እነዚህ ነገሮች ማስተዋላችሁን መርሳት የለባችሁ ማለት ነው። ሶስተኛውና የመጨረሻው የሚሆነው ደግሞ የመጀመሪያ ስራችሁን ትልቅ ክፍያ መጠበቅ። ወይ ኤዘር ፐርሰናል ብራንዲንጋችሁ ትልቅ ሆኖ ብዙ ፎሎወር ኖራችሁ ስራ ስትሰሩ ትልቅ ክፍያ ሊከፈላችሁ ይችላል። ግን ሶሻል ሚዲያ ላይ ዝቅተኛ ፎሎወር ኖራችሁ በጣም አታወቁ ከሆነ እንዲሁም ደግሞ ኢንዱስትሪ ላይ በጣም የሚያስፈልጋችሁ ሃይ ሌቭል ሞዴሎች የሚባለውን ቁመናና ስታተስ ከሌላችሁ በስተቀር የመጀመሪያ ስራችሁን ትልቅ ክፍያ መጠበቅ መቻል የለባችሁ ማለት ነው። ራኔ ሞዴሊንግ አካዳሚ የበጋ ልዩ ስልጠና ስለጀመረ ባዮ ላይ ባለው ስብሰባ ብላችሁ መመዝገባችሁን አትርሱ።